ጸረ ህዝብ፣ ጸረ አብዮት ወይም ጸረ ህገ መንግስት መሰል ፍረጃዎች በንጉሳዊ ስርዓት በደርግ ወታደራዊ መንግስትና በኢህአዴግ አብዮታዊ ዲሞክራሲ ዘመናት የተለየ ሀሳብ የሚያነሱ ዜጎች የሚለጠፍላቸው ስሞች ናቸው። በእንዲህ አይነት ፍረጃዎች ዜጎችን በወንጀል እንዲቀጡና እንዲታደኑ የሚሰጡ አለፍ ሲልም ግፍ፣ መከራና ስደትን ያስከተለ ኋላ ቀር አስተሳሰብ መሆኑ በተግባር ተፈትሾ የታየ ሀቅ ነው። ይህ በዘመናት የተለየ ሀሳብን እንደ ስጋትና ወንጀል መመልከት በፖለቲካው መድረክ ገንግኖ ቆይቷል። ታዲያ እንዲህ ያለው ሁኔታ ሀገርን ቀፍድዶ አስሮ አላላውስ ያለው የኋላ ቀር ፖለቲካ መገለጫ ሆኖ ሳለ በኢትዮጵያ ፖለቲካ ታሪክ ውስጥ ግን ስር ሰዶ ኖሯል። ጊዜ አግኝቶ መንበረ ስልጣኑን የተቆጣጠረ ሁሉ ከሀሳብ ፖለቲካ ይልቅ ኃይልን አስቀድሞ መንቀሳቀስ የፖለቲካው ባህል ሆኖ ኖሯል። ይህ ደግሞ ኢትዮጵያ ለዘመናት በውይይትና በምክክር ፋንታ በኃይል የበላይነት የመመራት ባህል ሲያንቀሳቅሳት ቆይቷል። እንደ ኢትዮጵያም ያለን ቫዮለንስ የኃይል አማራጭ በርካታ ጊዜ በበርካታ ዓመታት ኤክሰርሳይዝ እናደርገው የነበረ ነው። ይሄም ደግሞ ወጣቶችን በልቷል፣ አገርን ተጋላጭ አድርጓል። ኢትዮጵያ ዛሬ ላይ ከመጠፋፋት ፖለቲካ ወጥታ ወደ ሀሳብ ፖለቲካ ለማምራትም የሀገራዊ ምክክርን ሁነኛ መፍትሄ አድርጋም እየተገበረች ትገኛለች። እየተካሄደ ያለው ሀገራዊ ምክክር ይህንን ታሪካዊ ነውር ለመስበር የተዘጋጀ ነው። በኢትዮጵያ ዘመናዊ ታሪክ ሂደት ውስጥ የተከማቹ የታሪክ የፖለቲካና የማህበራዊ ተቃርኖዎችን ለመፍታት የተዘረጋው ይህ መድረክ በዓለም አቀፍ ደረጃ የተረጋገጠውንና በሳይንስ የተደገፈውን በምክክር የተለየ ሀሳብ ማንሳት ወንጀል አይደለም የሚለውን አስተሳሰብ በተግባር የሚረጋገጥበት ታሪካዊ ወቅት ላይ ይገኛል። በምክክሩ የተለየ ሀሳብ ማንሳት ወንጀል አይደለም የሚለው መርህ የሀገራዊ ምክክሩ ዋና ምሰሶ መካከል ነው። የተለየ ሀሳብ ማለት ከአብዛኛው ማህበረሰብ ከገዢው አካል ወይም ከባህላዊ እይታዎች ጋር የማይስማማ አልፎ ተርፎም ነባሩን አስተሳሰብ በጽኑ የሚሞግት የፖለቲካ የታሪክ ወይም የማህበራዊ እይታ ማለት ነው። በምክክር መድረክ ላይ ይህንን ሀሳብ ማንሳት ወንጀል አለመሆኑን መረዳት ማህበረሰቡ ከፍርሃትና ከጥርጣሬ ወጥቶ ለሰላም በርን የሚከፍት ነው። የነበረን የጦርነት የግጭት አንዱን ሌቨል የማድረግ አንዱን የመተቸት የመፈረጅ ነበረ። አሁን ይህንን አስወግደን ተመካክረን የጋራ የሆኑ ሴቶች ላይ የጋራ የሆኑ ታሪኮች ላይ እንድንሰራ እድል የሚፈጥር ነው። ሀገራዊ ምክክር የተዘጋጀው ቀድሞውኑም ዜጎች በተስማሙበት በተመሳሳይ በሆኑ ሀሳቦች ላይ ለመወያየት ሳይሆን እጅግ የተራራቁና የተቃረኑ ሀሳቦች ላይ ተቀምጦ ለመምከር መሆኑ ሁሉም ሰው አንድ አይነት አስተሳሰብ ቢኖረውም ኖሮ ሀገራዊ ምክክሩ አያስፈልግም ነበር። ስለዚህም በዋና ዋና አጀንዳዎች ዙሪያ የሚነሱ የተቃረኑ አቋሞችም የምክክሩ ተፈጥሯዊ አካል ናቸው። መጀመሪያም ልዩነቶች መኖራቸው መረዳት ነው። ልዩነቶች ባይኖሩ ሀገራዊ መግባባት ቢኖር ምክክር አይደረግም። ምክክር የሚደረገው ልዩነት ስላለ ነውና ያን ደግሞ ምክክር ለማድረግ ደግሞ አድማጭነት በጣም ወሳኝ ነው። በምክክር ወቅት የተለዩና የተቃረኑ የሚመስሉ ሀሳቦች በግልጽነት መነሳታቸው የፖለቲካ ማህበረሰቡ ጤናማነትና በሀሳብ የማመን ምልክት ነው። ሀሳቡን በግልጽ የሚያቀርብ ወገን በሀሳቡ መከበርና በምክክሩ ሂደት ማመኑን ያሳያል። ተቃራኒ ሀሳብን ለመስማት ፈቃደኛ መሆን ደግሞ የዲሞክራሲያዊ ብስለትና የራስን ሀሳብ በምክንያት የመሞገት በራስ የመተማመንን አቅምን ያመላክታል። በሀገራችን ታሪክ ትልቁ አደጋ የነበረው ሀሳብ ተደብቆ ታፍኖና ተጨቆኖ ቆይቶም በመጨረሻ በጸብና በጠመንጃ መገለጡ ነበር። የነጻ ሀሳብ መድረክ አጥቶ በታፈነ ቁጥር ከህዝብ እይታ ተሸሽጎ ወደ አውዳሚ ጦርነትም ያድጋል። አሁን በሀገራዊ ምክክር የፈጠረልን ወርቃማ ዕድል ደግሞ እነዚህ የተሸሸጉና የተቋጠሩ ብሶቶችና የተራራቁ ሀሳቦች ከጓዳ ወጥተው በአደባባይ በጠረጴዛ ዙሪያ እንዲሟገቱም ማስቻሉ ነው። ይህ በጠረጴዛ ዙሪያ የመሞገት ዕድል የሀገራችን ትልቁ የሰላም መንገድ ነው። የሀሳብ ልዩነቶች ለመጀመሪያ ጊዜ ማለት በሚያስችል መልኩ በጣም ጫፍ የረገጡ የሚመስሉ የሚቀርቡ ሀሳቦች በደንብ ታይተው ጥቅማቸውና ጉዳታቸው ተተንትኖ በሚቀርብበት ሰዓት ያቀረበው ባለቤትም አሃ ብሎ የሚቀበልበትና የሚመለስበት ለምን እንደዚህ ያፈነገጡ ሀሳቦች ናቸው ብሎ የሚለው ለካ እንደዚህ አይነት እውነታ አላቸው የሚል ግንዛቤ ይዞ ወደ አንድነት እየተመጣ ነው ያለው። አንድን ሀገርና ሕዝብ የሚያጠፋው ሀሳብን በውይይት በንግግርና በክርክር መግለጽ ሳይሆን ሀሳብን በጠመንጃ መግለጥ ነው። በምክክርና በንግግር የተጎዳ ሀገርም ሆነ ግለሰብ በታሪክ የለም። በጦርነትና በሀሳብ ጭቆና ግን ብዙዎች ሕይወታቸውን አጥተዋል፣ ሀገርም ሲፈርስ ተመልክተናል። ስለዚህም በሀገራዊ ምክክር መድረክ ላይ
የሚነሱ ምንም ያህል የተራረቁ ሀሳቦች ቢሆኑ ሀገርን የሚያድኑ እንጂ የሚገድሉ ሊሆኑ አይችልም። በመሆኑም በሀገራዊ ምክክር መድረኮች ላይ የተለየ ሀሳብ መኖሩ ውይይቱ ሚዛናዊ፣ ሁሉንም አሳታፊና ከማንኛውም አይነት ጽንፈኝነት የጸዳ እንዲሆን ለማድረግ ወሳኝ ሚናም ይጫወታል። ሀገራችንን ላለፉት ዓመታት ሲፈትናት የኖረው ሀሳብን በውይይት መግለጽ ሳይሆን ሀሳብን በጠመንጃ ለማስገደድ መሞከር ነው። ሀሳብ ተደብቆና ታፍኖ በጸብ ከመገለጥ ይልቅ አደባባይ ወጥቶ በጠረጴዛ ዙሪያ መሞገቱም በምክክሩ የተገኘው ወርቃማ ዕድል ነው።